አይቴ ብሔራ ለጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የመስታወት ሚዲያ ተከታታዮች፣ ዛሬም እንደምን ጊዜውም አባቶችህን እወቅ የሚለው ሳምንታዊ መርሃ ግብራችንን እንጀምራለን። በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምሕረት በቸርነት የሚጠብቀን አምላከ አበው ስሙ የተመሰገነ ይሁን። በዛሬው የአባቶችን እወቅ መርሃ ግብራችን የምናያቸው የዛሬ ሳምንት ታላቁን ሊቅ ዶክተር አለቃ አየለዓለሙን ዘክረናልና በዚያውም ልጃቸውን ሊቁን ሊቀ ሊቃውንት መንክር መኮንንን ማስከተል በጣም መልካም ስለሆነ ዛሬ የምናያቸው ሊቀ ሊቃውንት መንክር መኮንን ይሆናሉ። እግዚአብሔር አምላካችን አምላከ ሊቃውንት ምስጢሩን ይግለጽልን። እንደተለመደ ያው ሚዲያውን ለማየት ላለባቸው ሰዎች እንዲያዩ ማድረግ፣ ቤታችንም የሊቃውንትን ታሪክ ልጆች እንዲለምዱት ማድረግ ትልቅ ስራ ነው። የኢትዮጵያ ታላላቅ ሰዎች እነዚህ ናቸውና እነዚህን ትልልቅ ሰዎች የሚያውቁ ልጆች በእነዚህ አባቶቻችን ይተኩልናል። ስለዚህ ይሄንን ማሳወቅ በጣም መልካም ነው። የዛሬውን ከታሪካቸው በፊት በቅኔያቸው ነው የምንጀምረው። በቅኔያቸው የምንጀምርበት ምክንያት ደግሞ እንግዲህ ያው ትናንት ቤተክርስቲያን በጣም እጅግ ትልቅ ሰው አጣለች። ታላቁ ሊቅ የኔታ ይባቤን አጣለች ቤተክርስቲያን። መምህራን፣ ሊቃውንት፣ ምዕመናን ሀዘን ላይ ናቸው። በእነዚህ ቅርብ ዘመናት ቤተክርስቲያን እጅግ በጣም ትልልቅ ሊተኩ የማይችሉ ሊቃውንትን አጣለች። ያው ስታጠመታለች፣ ግን ደግሞ በተከታታይ ብዙ ሊቃውንት አልፈዋል። የኔታ ይባቤ እንግዲህ ከነዛ የተረፉ ነበሩ። እሳቸውም ሄዱ። በተለይ በቅኔው በኩል የነበሩ እነ የኔታ ጥበቡ ታየን የመሰሉ እነ የኔታ ነብየ ልዑል፣ እነ የኔታ ዓለሙ በላይ፣ እነ የኔታ መሰረት አስራት፣ እነ የኔታ ደጉ ዓለም ካሳ በአንድ ዘመን ነው እነዚህ የሄዱት። አሁን ደግሞ የኔታ ይባቤ በላይ አረፉ። ቤተክርስቲያን ትልቅ ሀዘን ላይ ናት። በአንድ ወቅት ሊቀ ሊቃውንት መንክር መኮንን እዛው ጎንደር ላይ ምዕመናንንም ሊቃውንትንም በማማከር የሚኖሩ በጣም የታወቁ አንድ ደግ ሰው ነበሩ ይባላል። አባ ገብረ ሥላሴ የሚባሉ ጎንደር ደብረ ምሕረት ቅዱስ ገብርኤል የሚኖሩ አማካሪ ናቸው እና እሳቸው ያረፉ ጊዜ ሊቀ ሊቃውንት መንክር መኮንን አንድ ቅኔ ተቀኝተዋልና ይሄ ቅኔ እውነት ለመናገር ትናንትና በየኔታ ይባቤ ሀዘን የነበረውን የምዕመናን ሀዘን ልቅሶ በትክክል የሚገልጽ ነው። ልክ እኒህ ሰው ባረፉ ጊዜ ብዙ የጎንደር ምዕመናንም ሊቃውንቱም ካህናቱም አማካሪ አጥተው ነው ያዘኑት። የኔታ ይባቤም እንደዛ ናቸው። በአራቱ ማዕዘን ምዕመናን ሄደው ጭንቀታቸውን ነግረው አማክረው ጥያቄያቸውን አስመልሰው የሚመጡባቸው ነበሩ። እንግዲህ እንዲህ ያሉ አባቶችን ነው ቤተክርስቲያን እያጣች ያላቸው። ከታች የምንተካው ደግሞ በዚያ መጠን አይደለንም። በጣም ከባዱ ነገር እሱ ነውና እኒያ ደግ የሊቃውንት የምዕመናን አማካሪ ባረፉ ጊዜ ታላቁ ሊቅ መንክር መኮንን እንዲህ ነበር ያሉት። እፎኑም ተወለጠ በምረረ ሞት ጣዕመ ቃልከ እንዘ አጽቀ ዘይት ፍቅር ላዕሌሁ ወስሮጥ በታሕቱ እስመ ሀብረ ህጠተ ሥጋከ ምስለ ዕፅ ከንቱ ወአጸዱኒ ሕማም ወደዌ በነሲአ ማይጸድ ተከስቱ አስተጋባእያን እስመ እሙንቱ ዘትዘር ፍቅረ ወሰርክ ተአቱ ገብረ እሉ አጋዕዝተ ሰለስቱ የሚል ቅኔ ተቀኝተው የጎንደር ሊቃውንት የጎንደር ሕዝብ ሲያስለቅሱት ዋሉ ይባላልና ትናንት የምዕመናን ሀዘን ልቅሶ ልክ ይህንን የመሰለ ነው። በአባትነት ፍቅር፣ በመምህርነት ፍቅር አማክረው አጽናንተው የሚልኩት ሲታጡ ህዝቡ ሁሉ ማልቀሱን የሚገልጽ ሀዘን ነው የኔታ መንክር የገለጹት። እንግዲህ ወደ ታሪካቸው እንሂድና ታላቁ ሊቅ ሊቀ ሊቃውንት መንክር መኮንን የተወለዱት በጎንደር ክፍለ ሀገር በእስቴ አውራጃ መሀልጌ ጽዮን የምትባል ቦታ ላይ ነው የተወለዱት በ1917 ዓ.ም።
የካቲት 27 ቀን ነው የተወለዱት። አባታቸው መኮንን ዋሴ አቶ መኮንን ዋሴ ይባላሉ። እናታቸው ደግሞ ወይዘሮ የሽነሽ ጎሹ ይባላሉ። እዚያ ተወልደው ለትምህርት ሲደርሱ እዚያው በተወለዱበት አካባቢ መጠነኛ የህንዳዊቱን የመጀመሪያ ደረጃ ትምህርታቸውን ተምረዋል። ከዚያ በኋላ በዚያው በመሃል እስቴ ምክትል ወረዳ በምትገኘው አጭቃን ኪዳነ ምሕረት ከሚገኙት ከመርጌታ ንጉሴ የዜማ ትምህርታቸውን ቀጥለዋል። ጾመ ድጓውን ምዕራፉን በሚገባ ጥንቅቅ አድርገው ዜማውን ተምረዋል። እንደውም መምህራቸው ቤተልሔም ወርደህ አሳትመህ በእኔ እግር ተተክተህ አስተምረው ድጓውን ይዘኸዋል እንዳሏቸው መልአከ ምድር እስከፍ ያለው መራሂ በታሪካቸው ዘግበው እናገኛለን። ከዚያ በኋላ ወደ ስማዳ ወረዳ በመሄድ በአጂ ኪዳነ ምሕረት ከመርጌታ አድማስ ለመጀመሪያ ጊዜ ቅኔ ተቀኙ። ከዛ በኋላ ከመርጌታ አድማስ ጋር አብረው ተያይዘው ወደ ምርጡ ለማርያም ወረዳ ተሻግረው ድቦ ኪዳነ ምሕረት ሂደው እዛ ደግሞ በሚገባ ቅኔውን መላልሰው ሙያውን ጥንቅቅ አድርገው ሲያውቁት ከዛ ወደ ስማዳ እንደገና ተመልሰው ሰርጋዊት በዓታ ላይ ቅኔ ያስተምሩ ከነበሩት ከመርጌታ አምደ ብርሃን በሚገባ ቅኔውን ተማሩ። ከዚያም ወደ ጋይንት አውራጃ ዘልቀው ደንበጣ ሚካኤል ከሚገኙት ከመርጌታ አምደ ማርያም ከዚያም ደግሞ ወደ ደብረ ታቦር አውራጃ በመምጣት ህሩይ ጊዮርጊስ ከሚገኙት ከመርጌታ ምስራቅ ሸንቁጤ ከዚያም በኋላ ደግሞ ወደ እስቴ ደብረ ሃይማኖት መካነ ኢየሱስ መሄድ ከኔታ ገብረ ጊዮርጊስ እንግዲህ የኔታ ኃይለ ሚካኤል መምህር ናቸው። ኋላ አክሱም ሄደው ያረፉ በጣም ታዋቂ የቅኔ መጽሐፍ ሊቅ ናቸው። ከኔታ ገብረ ጊዮርጊስ ከነዚህ ሁሉ ሊቃውንት ጥንቅቅ አድርገው ቅኔውን በሚገባ ተምረዋል። ሊቃውንት መንክር ሁልጊዜ እንደምንለው የቤተክርስቲያን ትምህርት መጠንቀቅ ላይ ነው፣ ወረቀት መያዝ ላይ አያተኩርም። የኢትዮጵያ ትምህርት ይህን ተከትሎ ቢሆን ኖሮ እንዲህ ባልሆነ ነበረ። እንግዲህ ሊቃውንት መንክር ከስንት ቦታ ቅኔውን እንደተማሩት ከአንድ ቦታ ከተማሩ ለመምህርነት በቅተሃል አስተምር ካሏቸው ይበቃ ነበር። ግን አንዱ መምህር ከያዘው አንዱ መምህር የያዘው አንዱ መምህር ከሚገልጽበት ሌላው መምህር የሚገልጽበት የአገባቡ የግሱ አመል የቅኔው መንገድ በጣም ብዙ ስለሆነ ከብዙ ቦታ እየዞሩ በየአቅጣጫው ሙያውን ይዛሉ። የተገደበም አይደለም፣ ፍሪ ነው። እዚህ ተምርሃል በቃ ምናምን የሚባል ነገር የለም። አካዳሚክ ፍሪደም ፍጹም የሆነ የሙያዊ ነፃነቱ አለ፣ ስልቱም አለ። እንግዲህ ከስንቱ ሊቃውንት እየተዘዋወሩ ቅኔውን በሚገባ እንዳወቁት በዚህ እንረዳለን። ከዚያ በኋላ ወደ እንግዲህ ድጓውን ተምረዋል በፊት። ከዚያ ቀጥሎ ደግሞ ቅኔውን ተምረዋል። ከዚያ ወደ አቋቋም ትምህርት ነው ያመሩት። ሊቃውንት መንክር ቃለ እግዚአብሔር እጅግ ሀብታቸው ነው፣ ጸጋቸው ነው። በየታሪካቸው እንደምናገኘው የተነገሩትን ቀለም በቀላሉ ይዞ የማስቀረት ሀብትና ጸጋ ያላቸው የማያዳግሙ ታዋቂ ናቸው መንክር መኮንን። ስለዚህ ከዚያ በኋላ ወደ አቋቋም በለሳ ሄደው በበለሳ አካባቢ አቋቋም ያስተምሩ ከነበሩት ከታዋቂው ሊቅ ከመርጌታ አወቀ የጎንደርን አቋቋም ተማሩ። ከዚያ ወደ ወገራ በመሄድ ብራ ታዲዮስ አቋቋም ያስተምሩ ከነበሩት ከመርጌታ ጦመ ልሳን ከዚያም ደግሞ ወደ ደንቢያ መጥተው አሁንም ከመርሻ ገብረ እግዚአብሔር ከሚባሉ መርጌታ መርሻ ገብረ እግዚአብሔር ከሚባሉ ሊቅ አቋቋሙን ክልስልስ አድርገው የጎንደርን አቋቋም በመምህርነት ተመረቁ። ከዛ በኋላ በአቋቋም መምህርነት 5 ዓመት ያህል ወንበር ተክለው ካስተማሩ በኋላ በገጠሩ አካባቢ ወደ ጎንደር ከተማ መጥተው እንደገና ደግሞ መጻሕፍት መማር ጀመሩ። ያን ጊዜ ግምጃ ቤት ማርያም ሐዲሳት ከሚያስተምሩት ከነ መምህር ምረቱ ከነኔታ ክፍሌ የሐዲሳቱን ትርጓሜ ተማሩ። በአብይ ጊዜ ኪዳነ ምሕረት ብሉያቱን ያስተምሩ ከነበሩት ከነኔታ ወልደ ሰንበት ብሉያቱን ፍትሐ ነገሥቱን ተማሩ። በሰለስቱ ምዕተ ሐመረ ኖህ የአራቱን ጉባኤ ያስተምሩ ከነበሩት ከታላቁ ሊቅ ዶክተር አለቃ አየላለሙ የመጻሕፍተ ሊቃውንትን የመጻሕፍተ መነኮሳትን የአውሻህርን ትርጓሜ ተምረው አራቱን ጉባኤያት ጥንቅቅ አድርገው የተማሩ ዕውቀት የሚከተትላቸው ሊቅ ናቸው።
ከዚህ የተነሳ ቶሎ ቶሎ ቀለሙ ስለሚይዙት ዶክተር አለቃ አየላለሙ እህል ሲቀምሱ ለምሳ ገብተው እህል ሲቀምሱ አዘጋጅተው የሚያቀርቡላቸው ልጅ እስኪ ቶሎ በሉ መንክር ሳይመጣብኝ ልውጣለት ቶሎ በሉ ይሉ ነበር ይባላል። እንግዲህ ምንም እረፍት የማይሰጡ የተነገሯቸውን ቶሎ እያጠኑ ሌላ ጨምሩኝ የሚሉ ስለነበሩ ዶክተር አየለ መንክር ሳይመጣብኝ ቶሎ ምሳዬን አብሉኝና ልውጣ ይሉ ነበር እየተባለ በታሪካቸው ይነገራልና ቀለም እንደ ካሴት የሚያጠኑ ናቸው። አለቃ ኤልያስ ነብየ ልዑልና መልአከ ምርቅ ከፍ ያለው መራሂ ባዘጋጁት ትርጓሜ ቅኔ ፈለገ ሕይወት በሚለው መጽሐፍም ላይ ሊቀ ሊቃውንት መንክር ቀለሙ የሚዋሃዳቸው ናቸው። አራቱ ጉባኤ ተዋህዷቸው በምስጢር ባሕር የሚዋኙ ሊቅ ናቸው ይሏቸዋል። በምስጢር ባሕር የሚዋኙ ናቸው። ከዚያ በኋላ አራቱን ጉባኤ ጠንቀው ከተማሩ በኋላ እንግዲህ ከ1963 ዓ.ም እስከ 1969 ዓ.ም የዶክተር አለቃ አየላለሙ የአራቱ ጉባኤ ምክትል መምህሩ ነው። ከመምህራቸው ጋር አብረው እያገለገሉ ቆዩ። ከ1969 ዓ.ም በኋላ በተለይ ዶክተር አለቃ አየላለሙ ስላረፉ እስከ 89 ዓ.ም ድረስ የመንበረ መንግስት መድኃኔዓለም የአራቱ ጉባኤ መምህሩ ነው። በርካታ ሊቃውንትን ትልልቅ ሊቃውንትን አውጥተዋል። በእውነቱ ሊቀ ሊቃውንት መንክር መኮንን ያወጧቸው ተቆጥረው አያልቁ። አሁን ድረስ ወንበር ተክለው የሚያስተምሩ እነ ሊቀ ሊቃውንት የኔታ ዕዝራን ጨምሮ እነ የኔታ ገብረ ማርያም ጥበቡ፣ እነ የኔታ ስቡህ በሰዋስወ ብርሃን ያሉት ማለት ነው ተቆጥረው አያልቁም። ወደ ጵጵስናም የወጡት ጉባኤ ተክለው የሚያስተምሩት ቤተክርስቲያን የሚያገለግሉት የሊቀ ሊቃውንት መንክር መኮንን ደቀ መዛሙርት ስፍር ቁጥር የሌላቸው እልፍ አእላፍ ናቸው። እነዚያን ሁሉ ደቀ መዛሙርት በእውቀትም በሕይወትም ወልደው ያደረሱ ታላቅ ሊቅ ናቸው። በተለይ በቅኔው እጅግ በጣም የተደነቁ ናቸው። ቅድም ያልነው ቅኔም አለ። ሌላም እንደው አንድ እንይ ብንል እንዲህ የሚል መወድስ ተቀኝተዋል ሊቀ ሊቃውንት መንክር መኮንን እምገጸ ፈጣሪ ታበ በጊዜ ፈቀደ ዘበሐመረ ፈርዖን አርገ ወነገደ ቀላያተ ገጸ ኃጥአን ዮናስ እያሰነየ ፍኖተ እስመ ኃይለ ነፋስ ዘይሐውኮ ሞተ ነፍስ ሐመረ ዚአሁ ይረከበ ሳይተ እስከ ዓመተ ገይደ ወተከስተ ሰይተተ ልበ አብድ ዮናስ ግዱፈ መልሕቅ ታሕቲተ ኮነሰ ባሕረ ሲኦል ፍሉጠ ቤተ ዮናስ ቤተ ለገጸ ኃጥአን ድኅረ አስጠሞ እስመ ኢየዐርፍ ተሐውኮተ ወከርሰ አንበሪ ዘዮናስ እንዘ ያገብእ ማሕፀንተ ከርሰ አንበሪ እንተ ሲኦል እስመ ኢያገብእ ህወአተ የሚሉ በጣም ብዙ ናቸው ቅኔዎቻቸው። እንግዲህ ሊቀ ሊቃውንት መንክር መኮንን በርካታ መጻሕፍትን ጽፈው ያዘጋጁ ናቸው። በተለይ ሃይማኖተ አበውን ንባቡን ከነትርጓሜው ጽፈው ከንጉሠ ነገሥቱ አቅርበው ንጉሠ ነገሥቱ አመስግነው ሸልመው 3000 ብር ያን በጣም ትልቅ ብር ነው። 3000 ብር ሰጥተው በዚህ እኛ አንተን እንፈልግህ ነበረ በዚህ ብትኖር፣ ነገር ግን ምንጩ ጎንደር ነውና ምንጩ እንዳይደርቅ ሂደህ አስተምር፣ በወር 300 ብር ይከፈልህ ብለው ሸልመው መጽሐፉ እንዲታተም አዘው በክብር መልሰዋቸዋል። ቅኔያቸውን ሁሉ ሰምተው ማለት ነውና በጣም በዚህ ሰዓት ጊዜ ላለመጨረስ አብዛኛው ምዕመናንም ቅኔውን ስለማትሰሙት የካህናት ብቻ እንዳይሆን ነው እንጂ በርካታ ቅኔዎችን ብናነብ የሚገራረሙ ቅኔዎች አሏቸው። እንግዲህ ሊቀ ሊቃውንት መንክር መኮንን በማስተማራቸው ላይ ከ1975 ዓ.ም ጀምሮ ያው እስከ 89 ዓ.ም ድረስ በመምህርነቱ ላይ የጎንደር መንበረ መንግስት መድኃኔዓለምን በአስተዳዳሪነትም ጭምር ይዘው ነው የኖሩት። በ1989 ዓ.ም የ80 አሐዱ መጽሐፍ ዝግጅትን አስመልክቶ የየሀገሩ ሁሉ ሊቃውንት ሲሰበሰቡ እሳቸውም ወደዚያ ሂደው አዲስ አበባ ሂደው ድንገት ነው አዲስ አበባ ሄዱበት ያረፉት። ህዳር 5 ቀን አርፈው አዳራቸውን ቅድስተ ቅዱሳን ቅድስት ማርያም መንበረ ፓትርያርክ ፍታት ሲፈቱ አድረው ህዳር 6 ቀን ጠዋት እንዲያውም የህዳር 6 ቀን የቁስቋም አቡኑ ከስማቸው ጋር ተባብሮ መንክር ወመድምም ዘተገብረ በደብረ ቁስቋም የሚለው አቡን ተመርቶ ግሩም ነው ስማቸው ከቃለ እግዚአብሔሩ ገንዘባቸው ነውና ቀለሙ ዕለቱ ገጠማቸው እያሉ ሊቃውንቱ እያደነቁ አቡኑ ከተመራ በኋላ ጉዞ ተደርጎ በርካታ ሊቃውንት ጳጳሳት አብረዋቸው ሄደው ደብረ ሊባኖስን እጅ ነስተው
አዳራቸውን ባህር ዳር ጊዮርጊስ ገብተው አደሩ። ባህር ዳር ጊዮርጊስ ደግሞ ሲመጡ ህዳር 6 ለህዳር 7 አዳር ህዳር 7 የቅዱስ ጊዮርጊስ የቅዳሴ ቤቱ ክብረ በዓል ስለሆነ በዙሪያው ያሉ ሊቃውንት በጣና ቂርቆስ፣ በዳጋ እስጢፋኖስ፣ በክብራን እና በባህር ዳር ዙሪያ ያሉ ሊቃውንት መናንያን፣ ገዳማውያን ሁሉ መጥተው እጽፍ ድርብ ክብረ በዓል ሆኖ ማህሌት ሲቆም ፍታቱ ሲደርስ አድሮ በማግስቱ ጉዞ ወደ ጎንደር ተደረገ። የጎንደር ህዝብ ሊቃውንቱ፣ ካህናቱ፣ ምዕመናኑ፣ ሴቱ፣ ወንዱ በህይወት ይመጣሉ ብሎ ሲጠብቃቸው የነበሩት መምህር አስከሬናቸው ሲመጣ ጃንተከል ዋርካ ላይ በእንባ እየተራጨ ተቀብሎ በለቅሶ ተቀብሎ ከመምህራቸው ከዶክተር አለቃ አየለ ጎን መንበረ መንግስት አጽማቸው በክብር አርፏል። እንግዲህ ያው እግዚአብሔር ይመስገን ደክመው የተኳቸው ልጆች ቤተክርስቲያንና ህመማዊ ይገኛሉ። በአሁኑ ሰዓትም የኔታ ሊቀ ሊቃውንት ዕዝራ ሐዲስ የእሳቸውን አደራ መልእክት ተቀብለው መጻሕፍቶቻቸውን እያሳተሙ ደቀ መዛሙርቱን እያስተማሩ ጉባኤውን እያሰፉ ቀለማቸውንም ህይወታቸውንም ወርሰው ይገኛሉ። እንግዲህ ይሄ ትልቅ ዕድል ነው። ዶክተር አለቃ አየለ ዓለሙ ንጹሕ ድንግል ነበሩ። ሊቀ ሊቃውንት መንክር መኮንንም ንጹሕ ድንግል መነኮስ ናቸው። ክህነታቸውን ሳይገልጹ ሰውረው መስቀላቸውን ሳያወጡ እድሜ ልክ የኖሩ ናቸው። የኔታ ሊቀ ሊቃውንት ዕዝራ ሐዲስም በአሁኑ ሰዓት ንጹሕ ድንግል የአራቱ ጉባኤ ሊቅ ናቸው። እኒህን ይመስላሉ እንግዲህ ሊቀ ሊቃውንት መንክር መኮንን። እግዚአብሔር አምላካችን ለኢትዮጵያ እንዲህ ያሉት ሊቃውንት እንደገና ይተካልን። በእውነቱ ተሐጦተ ሊቅ ግብር እኩይ ይላል መጽሐፍ። የሊቅ መታጣት በጣም መጥፎ መከራ ነው። የትናንት የኔታ ይባቤ በላይ ማረፍ በእውነቱ የብዙዎቻችን ልቡና ነው የሰበረው። አንዳንዴ አሉ ኔታ አሉ ሲባል መልካም ነው። ጥላችን ግፍፍ ይላል። በብዙ መንገድ ጎን ይቀለናል፣ ብርድ ብርድ ይላል። እንዲህ ያሉ ሊቃውንት ሲታጡ ደግሞ በብዙ ወገን በሕይወቱም በሊቅነቱም በአባትነቱም በጥብዓቱም የበረቱት ሲታጡ ክፍተታችን እየበዛ ነው የሚሄደውና እግዚአብሔር አምላካችን ጥቡዓኑን ይጨምርልን፣ የምራን በረከት ያሳድርብን። ይህንን የሊቃውንት አባቶቻችን ታሪክ ለትውልድ በማስተላለፍ ሊቃውንቱን የመሰሉ ልጆች እንዲተኩ በማድረግ የሁላችን ድርሻ ይሁን። መስታወት ሚዲያን በማስተዋወቅ የራሳችሁን የበኩላችሁን ድርሻ እንድትወጡ መንፈሳዊ ጥሪ እናቀርባለሁ። እግዚአብሔር ይስጥልኝ። ወበአይቴ ተረክበ አሰረ